ትላንትና ቀን ሙሉ ጠበቅን። ይኸው ዛሬም እየጠበቅን ነው፣ ግን አልመጣም። ምናልባት እኮ ሰፈር ቀይሮ ሊሆን ይችላል። ዝና አንቺ አምሻል እንዴ? ከዚህ ውጪ ሌላ ኤቲኤም አይጠቀምም፣ እዚህ ነው የሚጠቀመው። እሺ ሞባይል ባንክ እየተጠቀመ ቢሆንስ? ወይ ሞባይል ባንኪንግ ትናንትናና ዛሬ ብቻ ነው የሚጠቀመው? ምን ማለት ነው? ዝና መጣ፣ ይኸውና መጣ። በጣም ይኸውልሽ እንዳትንገገገሽ እምልሽ እንቻለን ላይ ከሞት ነው የተረፈው። በተለይ መድብል ከሞት ነው የተረፈው። ሞገሴን ሰውዬ ተውት። ለምን እኛ ከዚህ ሀገር አንለቅም? አንተውም ማለት እኛ እኮ ምን ተወሰው አይተውን ደግሞ የብሩክን መጨረሻ ሳላውቅ እንዴት ነው የራሴን ነው የምመራው? እሺ ዛሬ ምንድነው የተፈጠረው? ማህሌት ከዳችን፣ ክዳንም አስገድላል። ከተስማማችሁበት ውጭ አደረገች ብቻ ቀድማ በቃ ከዝና ጋር ተገናኝታ ነበር፣ አስበልታ ነበር። ፈጣሪን ያተረፈ። ሞገስ ምንድን ነው የሆናችሁት? እስኪ አብራርታ ንገረኝ። ታዩ ዋናው አሁን እኔም መድብልም ደህና ነን፣ ዝናና ማህሌትም ደህና ናቸው። ምንም የተፈጠረ ነገር የለም። ሞገስ በቃ ከዚህ ሀገር እንጥፋ። ቡና እየሸጥንም ይሁን በነፃነት ብንኖር ይሻላል። እንዴት ነው ለአንድ ጠጋበኛ ሰው ብዬ ነው የተወለድኩበትን ያደግኩበትን ሀገር ሰፈር ጥዬ የሚሸሸው? ተይ እንጂ ሉላ፣ እኔም እኮ ወንድ ነኝ፣ ይሰማኛል። እየሞከርኩ መታገል ባለብኝ ልክ እየታገልኩ ነው። እያየኸው ሞገስ ምን ተሳካ? ምንም የተሳካ ነገር የለም። ይህን ክፉ ሰውዬ ማሸነፍ ከባድ ነው። እኔ አሁን ሰለቼ በቃ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው ጀምሮ አብረን እናያለን ማለት ነው። እንግዲህ ማለት ሌላ ስራ ተሰጣት ማለት ነው። ይሄን ስራ በድል ካጠናቀቅሽው የምትፈልግ ቤቱም ሆነ ያዛ በላይ ይደረግልሻል በማለት ዝና ይነግራታል። ነገር ግን ቆይ ዝና ብሩክን ያለበት የምታውቀው እሱን ብቻ እንድትነግረኝ እፈልጋለሁ እያለችው ነበር። ስለዚህ ጥያቄ ደጋግመሽ የምትጠይቅ ከሆነ ከኔ ጋር ትጣላለሽ። ምንም አይነት ጥያቄ መጠየቅ አትችይም። የምሰጥሽን ስራ ብቻ በደል እንደምትወጪ ቃል መግባት ይኖርብሻል እያለት ነበር። እና የምትፈልጉን እንደምታገኝ ታዲያ አንተ ጋር መሆን እችላለሁ፣ ከአንተ ጋር መሆን እችላለሁ ብላ ስጠይቀው እሷ ይህን ስራ ከጨረስሽ በኋላ እናያለን ይላታል። እንግዲህ ሜላት ወደ ወንጀል ውስጥ እየገባች ነው። ካሌብ የሰጣትን ወንጀል ስራ በድል እንድታጠናቅቅ ነበር። ነገር ግን ምንም ነገር መስራት አትችልም። ምክንያቱም ምን እሷን እየተከታተላት ነበር። እሱም ደግሞ ምንም እና ሞገስን ለማጥፋት ቆርጦ ተነሳ። በተለይ ምንም ግን ምስጢራቸው ስላወቀ እሱም መግደል ይኖርብናል። አሁን ምንም ቀርበሹ እንዲሞት ታደርጋለሽ፣ አለዛ እጄ ውስጥ እንዲገባ ታደርጋል። አይ ዝና እኔ በጭራሽ ይህን ማድረግ አልችልም፣ ሰውዬው እኮ አውሬና ጨካኝ ነው፣ ይህን ስራ ሊቀበል አልችልም ብትለው እንግዲህ ምርጫው ያንቺ ነው ይላታል። እናም ምንም ግዴታ ማጥፋት አለብን። ምንም ብዙ ነገር ማወቅ የሌለበት ነገሮችን አውቋል። ማወቅ የሌለ ነገር ስትል እኔ ማላውቀው ነገር ምንድን ነው የተፈጠረ ብላ ጠይቀችው። ምንም አይነት ጥያቄ እንግዲህ አንቺ ፊት ከተሰጠሽ ደግሞ አትቻይም። ስለዚህ ጥያቄ መጠየቅ አትችይም። አሁን የምልሽን ብቻ ታረጋለሽ። ብሩክ የትም ብሩክ እንግዲህ ጠፋበት ቦታ እየወጣ ነው። እንግዲህ ይህን ያደረገ ታግቶ እንዳለ ይታወቃል። ነገር ግን ብሩክ የጻፈ ደብዳቤ አለ። ነገር ግን ምን አሁን ላይ ወንድሜ የት እንዳለ ካልነገራቸውን አጠፋቸዋለሁ ብሎ ወንድሙ ጠብቅ ብሎ ወንጀለኛ ሊሆን እየጠረ ነው። ግን ቅድስት ምን ጋር ደጋግማ እየደወለችው ምንም ነገር እንዳታረገው ብሩክ የጻፈ ደብዳቤ ማየት ይኖርብሃል እያለችው ነበር። ማለት እኔ ዝና ነኝ፣ ስለዚህ ማንንም አልፈራም፣
እኔም መጉዳት የምሞክር ሁሉ ተጎጂ ይሆናሉ። አሁን ካሌብ ሞሲሳ እና የዝና አለቃ ማለት ነው እሱም እንዲገለው ትዕዛዝ ይሰጠዋል። እንዲሁም እኛ እንጨርሳለን ለሻሸመኔ ላከው ብሎ ነበር። ነገር ግን አልተሳካለትም። በመጨረሻ ዝና ደብድቦ ስላመለጠው እጅግ በጣም ተናደዋል። እኔን እንደዚህ አድርጎ እንግልጥ ነው በመሄዳቸው አስከፍላቸዋለሁ። አሁን ዝና አሁን እኮ ያንተ ጠላት ብቻ ሳይሆኑ የኔም ጠላት ናቸው። ምክንያቱም አሳልፌ ስለሰጠኋቸው ወይም ደግሞ ስለካድኳቸው ገንዘባቸው ከተቀበለች በኋላ ዝናን አሳልፌ እንደምሰጥ ከተናገረች በኋላ ሀሳቧ ስለቀየረች በዛ የተነሳ ምንም ሆነ ሞገስ ማለት ከዳችኝ በማለት እሷን ለማጥፋት ይሞክራሉ። አሁን ማጽዳት ያለብን ከማለት ነው። ማለትን ይዘን ድጋሚ ከዛ በላይ እናስተካከታለን። እሷኛ ላይ ክደት እንደፈጸመችው ክደት ምን እንደሆነ አስተምራታለሁ እያለ ነበር ምንል። ነገር ግን ይህንን ስለነገርሽኝ አመሰግናለሁ። በተቃራኒ እንጫወትባቸዋለን ጉድኑ የምንሰራው እያለ ነበር። እንግዲህ መልመልን ከመጣ በኋላ እንደገና ሞገስ መልመል ተነስቶ እየመጣ ተደብቆ እያየ ነበር። ነገር ግን አሁን ላይ ሞገስ ካለፈ ጋር ሞገስ ጋር ይደውልና አሁን ምን ማድረግ እንዳለብን ሰዎች ልቀው ተወሰዱትና ከዛ እንደምንም ብሎ መልመል ይነቃና ዝናን ይደበድባል። ማለትና ዝና እኔ ለእናንተ ብዬ በጭራሽ እናንተ እንደዛ አሰቃይታችሁ የምትተባበራችሁ መስላችሁ ነበር? መቼም አላረግም፣ መቼም አልተባበራችሁ። ትሰማኛላችሁ? ለእናንተ ሞት ነው እንዳሰቃያችሁኝ መቼም አልፋታችሁ እያል ነበር። እንግዲህ መልመል ከወደቀበት ተነስቶ የዝናን ቀጥቀጥ አድርጎ ይደበድባል። ማለት ድንጋይ ሳባራል ልትመታው ስትለውን እንዳታረጊ በጭራሽ እንዳታስብ ሁሉ ብሎ ሞገስን እሷን እያባረረ ነበር። ነገር ግን በመጨረሻ እንግዲህ ያሸንፍና ወደ ቤታቸው ሁሉም ተለያይቶ ይሄዳል። ነገር ግን ማለት እጅግ በጣም ፈርታና ጨንቋት ነበር። ካሁን በኋላ እንግዲህ በጣም እንደምትፈራና መልመልና ሞገስ መቼም እንደማይተው ታውቃለች። ስለዚህ ዝና ከአንተ ጋር መኖር እችላለሁ፣ እባክህን ለተወሰነ ጊዜ አንተ ጋር እንድኖር ረዳኝ። ምክንያቱም መልመልም ሆነ ሞገስ እንዳጠቁኝ ይፈልጋሉ። ስለዚህ ከአንተ ጋር እንዲሆን ፍቃድልኝ እያለችው ነበር። ነገር ግን አሁን በቀደም የሰራሽው ስራ ይገባሻል፣ ቢሆንም ግን ከኔ ጋር ወጫሽ ልኖር አትፈልግም። እኔ ከሉላ ውጪ ማንንም ሰው ልወደው አልችልም። እባክህ ሉላ ድረሳት፣ ሉላ አትበል እያለች እንግዲህ የዝናን ለማገዝ ብትሮጠውም ነገር ግን ሞገስ እያገኛት ያባረች ጀመረ። አንቺ ካጂ እንዴት እኛን ትክደናለሽ? ገንዘቡ እያንዳንዱ የወሰድሽውን ገንዘብ ደግሞ ትመልሻለሽ። በጭራሽ እንትናንልሽን ብሩን ትመልሻለሽ እያላት ነበር። የምን ብር ምን የሚሰጣችሁ ነገር የለም አላቅላችሁ ብላ ትክዳለች ማለት ነው። መልመል ተናዶ ስለነበረው ዝናን በተደጋጋሚ ሲደበድበው ነበር። ነገር ግን ዝና መሬት ላይ ወድቆ ታገኘ። ሆኖም ግን መልመል እባክህ ፖሊስ እየመጣ ነው፣ ሰዎች ደውሎ ጠርቷል፣ ስለዚህ ማምለጥ አለብን ተብሎ እየሮጡ ለማምለጥ ይወስናሉ ማለት ነው። እንሮጥ እየሮጡ ያመልጣሉ ማለት ነው። እንግዲህ መልመል በጣም ተናዶ ነበር። እቺ እርኩስ እሷማ ምን አልነበረብንም ከመጀመሪያም ጀምሮ ሰራችልን፣ ለዚህ ስራ እጥፍ አስከፍላታለሁ እያለ በጣም ተናዶ ነበር። እፍራታ ቁጭ ብላ ነበረ ስልኳን እየነካካች። ከዛ ማለት እየሮጠች ቤቷ ትገባና ከዛ ማለት ምንድነው የተፈጠረ? ምንድነው እፍራታ አትጠይቂኝ የተፈጠረውን ነገር እያለች በጣም ደንግጣ ነበር። ምክንያቱም ዝና ዞር ብላ እንኳን አላየችም። ሩጫን ነበረ የለቀቀችው። በጣም ፈርታና ተጨንቃ ነበር። የተፈጠረውን ነገር ለማስረዳት ራሱ አልቻለችም። በጣም ፈርታ እየተንቀጠቀጠች ነበር። ዝና ሞተ እያለች እየተንቀጠቀጠች ነበር። ወይኔ በቃ አለቀልኝ፣ ምን ይገለኛል አሁን እኔ ምን ይገለኛል እያለች ነበር። ሉላ ደግሞ ሞገስን እየተጠባበቀችው ነበር። ልክ ሞገስ ስታይ በፈገግታ ነበር እየተቀበለች ሉላይ ብሎ እንዴት ነው ተሳካላችሁ ስል አይ ማለት በድጋሚ ካደችን እያለ ነበር እና የተፈጠረውን ነገር እየነገራት ነበር። በቃ እሺ ተረጋጋ ሞገስ አሁን ብላ
ለማረጋጋት እየሞከረችው ነበር። እና ማለት አሳልፋ እንደሰጠችን እየነገራት ነበር። ታዲያ ምኑ ተሻለ እያለች ስትጨነቅ ነበር። ከዛ ሞገስም በጣም ፈርቶና ደንግጦ ስለነበረ የማወራ ነገር ግራ ገብቶት ነበር ማለት ነው። እንግዲህ እፍራታ የተፈጠረውን ነገር ለማወቅ በጣም የወሬ ሱስ ስላለበት ጓጉታለች ማለት ነው። ማለት ግን ድንጋጤው ራሱ አልለቀቀም። ዝና ሳይሞት አይቀርም እያለች ስልክ ይደወላል። ዝና ይደውልለታል ማለት ነው። ዝና ነው እያለች ስልክ ተንቆራጠጠ ነበር ለሞገስ እየደወለ። ከዛ የወንድሜ ደም በቀኑን አይቀርም ለዚህ ስራ አስከፍላቸዋለሁ፣ ሁሉንም መጨረሳቸዋለሁ። ሞገስ ተረጋጋው እያለ ነበር። ነገር ግን እጅግ በጣም ተናዶ ነበር እና የሚለቅ ጠፋበት። ምክንያቱም ያልጠበቀ ነገር ስለተፈጠረ ቅድስትዬና ምሳሌ ደግሞ ምግብ መስራት አስተምሪ እያለቻት እንደውም ስጋ አማረኝ ስጋ ፍለጋ ለመውጣት ትወስናለች እና ለማለት ደውሎ ነበር። ማለት በድጋሚ ተገናኛት። እንግዲህ አመሰግንሻለሁ፣ ሌላ ስራ አብረን እንሰራለን ብሎ ይጠራታል። እንግዲህ አሁን እኮ እኔን እያስፈራሩ ምን ማድረግ አለብኝ እያለ እሱ እንኳን ይሞታል እያለችው ነበር። አሁን መሞት አለበት፣ እኔን እኮ እያስፈራራኝ ነው ዝና እያለች ስታቃጥር ነበር። አሁን መልመል እጅ ከገባች እንግዲህ ማለት መሞታ ነው ማለት ነው። ምክንያቱም ገንዘባቸውን በልታ እንደውም እነሱ ሸወደቻቸው ማለት ነው። በዛ የተነሳ መልመልን በጣም ተናዶ ስለነበረ ገድዬ እስር ቤት እገባታለሁ እንጂ እነኝንማ በጭራሽ አልተዋቸውም እያለ ነበር። እናም ዝና ለምን ነበር የፈለግከኝ እያለችው የሆነ ስራ አለ አብረን እንሰራለን እያለችው ነበር። ቅድስትዬ ምሳሌ ስጋ ስለ አማራት ስጋ ፍለጋ እየወጣች ነበር። ከዛ ማጽፍ ላይ የተለጠፈውን እያየች መደወል ጀመረች እና ዳጣ ደግሞ ከምሳሌ ጋር እየተጫወተች ነበረ ማለት ነው። እንግዲህ ሞገስ ጋር ይደውልና ለዚህ ስራ አስከፍዬ መሞቱን ካለብኝ እሞታለሁ። ሞገስ አይ ዝና መልመድ እባክህ ተረጋግተን ማሰብ አለብን፣ በስሜታዊ ምንም ነገር ማድረግ የለብም እያለው ነበር። ነገር ግን ለዚህ ስራ ካላስከፈልኳቸው እኔ ምን አይደለሁም እያለ በጣም በንዴት ነበር ሳወራ የነበረው። ነገር ግን እባክህ ተረጋጋው እያለው ነበር ሞገስ። ነገር ግን መልመድ እፍራታ ጋር ደውሎ የት እንደሚገናኙና የት እንደሚኖሩ እያንዳንዱ ነገር እንድታሳውቀኝ ፈልጋለሁ። ቆይ ልታግታት አያላግታትም፣ አታስቢ፣ የት እንዳሉ ብቻ ንገረኝ። ዳጣ ደግሞ ይሄን ልጅ በደንብ ታውቀው ነበር። ከዚህ በፊት በምን ላይ ተጋጅቶ ነበር። ከዛ ስታዩ አንቺ ይባባላሉ፣ ትደነግጣለች። እሱ ሰማለህ አሁን ከዚህ ይሄ ደግሞ ደለና ነው የሚሰራው ማለት ነው። እንግዲህ እፍራታ ዳጣ ስታየው እጅግ በጣም ደነገጠች። ዝናና ማለት በድጋሚ ይገናኛሉ። ዝና እባክህን ሞገስን እንደ ቀላል አትየው፣ ሞገስ በጣም ጥና አደገኛ ሰው ነው እያለችው ነበር። እና እንደ ቀላል ባታየው ጥሩ ነው፣ እያወጣጣኝ የነበረው እሱ ነው እያለችው ነበር። ምንም ፈጠነ ምንም ነገር አያመጡም። አሁን በእጃቸው ነው የምናስገባቸው። አሁን የምናደርገው አይደለም፣ የምናውቀው ትልቅ ስራ እሰጥሻለሁ፣ የምትፈልጊ ነገር ይደረግልሻል ከአሁን በኋላ እያላት እያሞደሳት ነበር። እሷም ደግሞ ደስ ብሏት ነበር። ነገር ግን እንግዲህ ቅድስትዬ ደግሞ ስጋውን ፈልጋ መታ ምግብ ሰራችና አንድ ላይ እያበሉ ነበር ቅድስትዬ። ነገር ግን እነሱ እየተሻሙ የጎዳና እየተሻሙ እየበሉ ነበር። ቅድስት እያያቸው ነበር እና ቅድስትዬ በጣም ስትጨናነቅ ነበር። ምክንያቱም ስለ ብሩክ ነገር በጣም እያሳሰባት ነበር። እንግዲህ መጨረሻ ላይ አንድ ላይ እያወሩ ነበር። ድለላ ነው ምናምን እያለ ስለው ነበር። አሁን ቶሎ ብላ ከዚህ ውጣ እያለችው ነበር ዳጣ ማለት ነው። እንግዲህ በመጨረሻ አሁን መወሰን አለብኝ ብሎ ይወስናል ማለት ነው። መልመል እንግዲህ ቆረጠ፣ ወንድ ልጅ ቆረጠ። እንግዲህ ከአሁን በኋላ ምንም ቢፈጠር ወደኋላ የለም አልመለስም እያለ ነበር እና ማለትና የዝና እየተከታተላቸው ነበር። ቅድስት እንደ አጋጣሚ ቤት ስታጸደው ብሩክ የጻፈ ደብዳቤ ታገኛለች። ከዛው ደብዳቤ ስታይ ጋሼ ነው የጻፈ ብላ እጅግ በጣም ትደነግጣለች ማለት ነው። ከዛ ከማንበብ ይልቅ
በጣም ተደነጋግጣ ስለነበረ ይሄ ደብዳቤማ መልመል ማንበብ አለባት ብላ መልመል ጋር እየደወለች መልመል ግን ስልኩን አያነሳ። ምክንያቱም እሱ ማለትንና ዝናን እየተከታተላቸው ነበር። ያሉበት ቦታ ደረሰባቸው። ሽጉጥ በእጅ ይዞ እየተከታተላቸው ነበር። ቅድስት ደብዳቤውን እያነበበች መልመል ጋር ብትደውል መልመል ግን